ከዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ተከታዮች እንደምን አላችሁ? እንግዲህ በምስሉ ላይ የምታዩት ከታረዱት መሀል ወንድማችን ተርፏል። ወላሂ በጣም የሚያስደስት ነው። ሀቂቃ አልহামዱሊላህ እንኳን ለቤተሰቦቹ አተረፈው። ደግሞ ጨርሶ አላህ አፊያ ያድርገው። ቤተሰቦቹ አልተገኙም። ይህን ቪዲዮ ላይክ እያደረጋችሁ ለሁሉም እንዲደርስ አድርጉ ማለት ነው። እንግዲህ አረቦች ከኛ ተሽለው ማሻአላህ እነሱ የኛ እርስ በርስ በሚጫረሱበት አረቦቹ ግን አንስተው ወደ ሐኪም ቤት ልጅ ወስደውታል። አራጆቹ ግን ሞቷል ብለው ነበር ተተውት ይሄዱት። አላህ ተረፈ ያላት ነፍስ እንግዲህ ተርፏል ማለት ነው። አልሙሂም ዛሬ የመጣው በቪዲዮ ፎዚያ ጫትና መሲም ሰጣ ገባ ገብተዋል በመውሊድ የተነሳ ማለት ነው። የእነሱንም ቪዲዮ እናያለን። ቪዲዮ ላይክ አድርጉት። የዚህ ልጅ ቤተሰቦች እንዲገኙ አብራችሁን ቆዩ እስከ ቪዲዮ የመጨረሻ። ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ሰላም ውድ ኢትዮጵያውያን ወገኖቻችን፣ ይህንን ቪዲዮ ሁላችሁም ሼር በማድረግ ተባበሩን። ሙሀጅሩ መሐመድ ነኝ። ከሳውዲ አረቢያ መዲና አካባቢ የደረሰኝ መረጃ እንደሚያመላክተው ይሄ የቆቦ አካባቢ ልጅ ስሙ አማረ ይባላል። ሳውዲ አረቢያ መዲና ገጠራማ ቦታዎች ላይ ከፊሉ ጋር ከሚሰራበት አፍነው ወስደው በቢላዋ እንደምትመለከቱት አንገቱን አርደው ጥለውት ያው ሞተ ብለው ነው የጣሉት። አጋጣሚ ሰዎች አግኝተውት በሳውዲ አረቢያ መሊክ ፋድ ሆስፒታል ውስጥ አይሲሩም ውስጥ ይገኛል። ወገን የለውም፣ ቤተሰብ የለውም። ጓደኞቹ ናቸው እያስታመሙት ያሉት። ይህንን ቪዲዮ እንድሰራላቸው የጠየቁኝ የመረጃ ምንጮቼ እንደነገሩኝ ይህንን የልጁን ሕክምና በተመለከተ የወገኖቹ ትብብርና ድጋፍ ያስፈልገዋል። በተለይም ደግሞ የሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች፣ ሰራተኞች እባካችሁ ይህንን ቪዲዮ አይታችሁ መዲና መሊክ ፋህድ አይሲሩም ውስጥ ተኝቶ የሚገኘውን ወንድማችንን ድረሱለት። የምትመለከቱት አንገቱን በቢላዋ አርደውታል። በጣም በሚዘገንን ሁኔታ ነው። እንግዲህ አውሬዎች ተፈጥረውብናል። እነዚህ አውሬዎች የራሳቸው ወገን መሳኪኖችን ከየቦታው እያፈኑ እየወሰዱ ሲፈልጉ በብሔር ሲፈልጉ በተለያየ ምክንያት የሰው ልጅ እያረዱ ይገኛሉ። ይህንንም የሳውዲ አረቢያ ፖሊስ እየለቀመ በቁጥጥር ስር እያደረጋቸው ይገኛል። ይህንን መረጃ አስመልክቶ ቀጣይ መረጃዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ግን ሸር አድርጎ ወንድማችን አማረ የቆቦ አካባቢ ልጅ ነው። አንገቱን ታርዶ ሆስፒታል ውስጥ ተኝቶ ይገኛል። የሚመለከታቸው የመንግስት አካላት እባካችሁ ሂዳችሁ ልጁን ጎብኙት። በመዲናና ዙሪያው አካባቢ የምትገኙ ቅን ኢትዮጵያውያን ይህንን ወንድማችንን የተኛበት ሆስፒታል ድረስ ሂዳችሁ ድጋፋችሁን አድርጉለት። ወደ ህዝብ አቅርቡት፣ እንዲደገፍ እንዲረዳ፣ የተረፈች ነፍሱ አገግማ ድና ወደ ስራው እንዲመለስ እርዱት ለማለት ነው። ሙሀጅሩ ነኝ። ይህንን ቪዲዮ ለሌሎችም ሸርና ኮፒ ሊንክ አድርጉ። ውድ ኢትዮጵያውያን የሰው ልጅ በከብት ላይ እንኳን ሊጨክነው በማይችለው መንገድ የገዛ ወንድማቸውን በባዕድ ሀገር በቲክቶክ ቀጥታ እየተላለፈ አንገቱን ገዝግዘው በመቁረጥ ሌሎችም በለው አድርገው እያሉ እያበረታቱት ይህንን ድርጊት የፈጸሙ እያንዳንዳቸው ከያሉበት እየተለቀሙ እነሆ ለህግ እየቀረቡ ይገኛሉ። በሳውዲ ሌሎችም በህግ የቀረቡ እንዳለ ሆኖ አሁን ፍርድ ቤት እየቀረቡ ያሉም አሉ። ያመለጡና እስካሁን ተሸሽገው ያሉም ሰዎች እግር በእግር እየተከታተለ ፖሊስ ወደ ህግ እያቀረባቸው ይገኛል። ብዙዎችን ያሳዘነ ሰው እንዴት በገዛ ወገኑ ላይ በዚህ ልክ ይጨክናል ያስባለ ድርጊት እነሆ በኢትዮጵያውያን በራሳቸው ላይ ተፈጽሟል። ነገር ግን ህግ የያዘው ህግ ነውና እነሆ ከያሉበት እየተለቀሙ ፍርድ ቤት እየቀረቡ ይገኛሉ። እናንተ ምን አላችሁ? ወይዘሮ ዘርፌ በእኛ በሙስሊሞች በመውሊድ በዓል ላይ በማይመለከታት በማያገባት እምነቷ ባልሆነ ነገር ላይ ገብታ ዛሬ እንደዚህ ስትናገር ውላለች። እስቲ አዳምጠናት ቪዲዮን ሰምታ። ቆይ ፎዚዬ መሲ ጋር ከመገናኘትሽ በፊት መጀመሪያ እኛ ሙስሊሞች ያልሻቸው እና ያንቺን ጀምዖች እናያቸው መጀመሪያ ማለት ነው።
የገቡ ነው። አጨብጭቡ አጨብጭቡ። ኢንኩ 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 ኢንኩ። አይዋ አይዋ ማይክል ጃክሰን ፊታኔ ከማን እስክስታ እየመታ መጣ። ፉሱቃ ረጋ ነገር ላይ እንደዚህ ራፐር የሆኑት ከሳውዝ አፍሪካ ፊታኔ ከማን ይሄኛው ለማዳ ነው። ከኋላ ነው ገባ። አንችልም። በመቀጠል ደግሞ ሱናና ፈርድ ለይተሽ ስለማታቂ መሀይም ጃሂል ስለሆንሽ ሁሌም የነብዩን አለይሂ ሰላቱ ወሰላም መውሊድ ስናከብር የሰገድንላቸው የምናመልካቸው የሚመስላችሁ እናንተ ፍጡር አምላኪ ስለሆናችሁ እኮ ነው። ለዛ ነው ሁሌ አመቱን ጠብቃችሁ እኛን እየተከተላችሁ አመለካችኋቸው ሰገዳችሁላቸው የምትሉት ማለት ነው። ለማን መስገድ እንዳለብን እኛ ሙስሊሞች ጠንቅቀን እናውቃለን። ለእናንተ ማብራራት ሲጀመር አይጠበቅብንም። እናንተ ማብራራት ማለት ድንጋይ ላይ ውሃ ማፍሰስ ነው። ለማን መስገድ እንዳለብን ለኻሊቃችን ለአላህ ሱብሓነሁ ወተዓላ ብቻና ብቻ ነው የምንሰግደው። ነቢያችን አለይሂ ሰላቱ ወሰላምን እንወዳቸዋለን፣ እናከብራቸዋለን። ነገር ግን መቼም የጌትነትን ደረጃ አንሰጣቸውም፣ ሰተናቸውም አናቅም። ስለዚህ በየአመቱ እየጠበቃችሁ ኡስታዞቻችሁ ደግሞ ሰሞኑ ማለት ነው የዘንድሮን የመውሊድ በዓል በዚህ መልኩ ማክበር እንደሚቻል እንትን ገለጸ። ምን አገባችሁ? እኛ እኮ ስለምንችል ማክበር ስለምንችል በምን አይነት መልኩ እንደምናከብር ስለምናቅ ድሮም ዘንድሮም ወደፊትም እያከበር ነው። ነገር ግን ሰሞኑ የናንተ በቃ አጀንዳ አድርጋችሁ እንደዚህ ወደዚህ ማለት ወላሂ እነኚህ ሰዎች ሊመጡ ፈልገው ነው ወይስ መተው ነው እያለን ራሱ እንድናስብ አደረግን። ምናልባትም ለሂዳያ ሰበብ ይሆናችኋል ብለን ዱዓ አደረግንላችሁ። አላህ ሂዳያ እንዲሰጣችሁ ወደ ትክክለኛው መንገድ እንድትመጡ። በመቀጠል ደረጃ አንቺን ብትሆኝ እኮ ሱናና ፈርዱን ስለማትለዩ ቃል አላህ ቃል ረሱል ብለሽ ስላላወቅሽ ስላልተማርሽ አንቺን የምናቅሽ እዚህ ቲክቶክ ላይ ባይብል መጽሐፍ ቅዱስ ሐዋርያት እያልሽ የሰዎችን እምነት ስታጠለጥ እንጂ አንድ ቃል አላህ ቃል ረሱል ብለሽ ሰዎችን ስታስተምሪ ስለ ቁርአንና ሐዲስ ስታወሪ ሰምተንሽ አናቅም። የጅህልናሽን ጥግ ነው የምናውቀው። ስለዚህ ሰው ተናገረ ብለሽ ነው አሁን መጥተሽ የምትናገሪው እንጂ እውቀት ኖሮሽ ስለ እስልምና ብታቂ ቁርአንን ይሄን ጊዜሽን የፈጅሽበትን ቁርአንና ሐዲስን ብትቀሪና ብትማሪ ኖሮ ወደ ትክክለኛው እስልምና ለመምጣት ምን ያክል በር በከፈተልሽ ነበረ። ዛሬም ድድብናሽን ይዘሽ ግን ሰው ተናገረ ብለሽ አዳዲስ አጀንዳ እከሌ ወለደች እከሌ ያረገዘች ተፋታች የእንትና ሃይማኖት እንደዚህ ነው የእንትና እምነት እንደዚህ ነው። በዚህ አዳዲስ ዛሬ መናፍቃን ወንድሞቻችን የመውሊድን በዓል እያከበሩ ነው። በዓላት አላህ የሚመለክባቸው እንደሆኑ እንድታውቁ ነው ይህንን ቪዲዮ የሰራሁት። በእስልምና የታወቁ ሁለት በዓላቶች አሉ። እነዛም በዓላት ሴት ወንድ ህፃናት ሳይል ህዝቡ በነቂስ አደባባይ ላይ ሰፊ ሜዳ ላይ ወጥቶ የኢድ ሰላት ይሰግዳል። ያ የኢድ ሰላት የሚሰገደው ለማን ነው? ለአላህ ነው አይደለ? ዚክር እናደርጋለን አይደለ? ተክቢራ እናደርጋለን አይደለ? አላሁ አክበር ከቢራ ወልሐምዱሊላሂ ከሲራ ወሱብሃነላሁ ቡክረተን ዋሲላ። አላህን እያላቀን አላህን እያተለቀን አላህን እያመሰግን ነው አይደለ? በዓላት የአላህ ናቸው የሚባለው ለዚህ ነው። ያኔ ሰው ዝም ብሎ በልክና የሆነ በቀደዱለት ቦይ ከመሄድ ቆም ብሎ ማሰብ አለበት። በዓል የማን ነው? በዓል የአላህ ነው። በዓላት የአላህ ናቸው። በዓላት አላህ የሚመለክበት ብቻና ብቻ ነው። ምክንያቱም እያንዳንዱን ቀን የፈጠረው አላህ እስከሆነ ድረስ አላህ የፈጠረውን ለፍጡር አንሰጥም። ነቢያችን መሐመድ አለይሂ ሰላቱ ወሰላም ሰው ናቸው፣ ፍጡር ናቸው። አላህ የፈጠረውን ቀለሳቸው ሰተን በዓል አናደርግም። ምክንያቱም በዓላት አላህ የሚመለክበት ብቻና ብቻ ስለሆነ ለዚህም ነው በቁርአንና በሐዲስ በሱና በእስልምና ግልጽ ሁለት በዓል ብቻ የመጣልን ማለት ነው። እሱም ኢደል ፈጥርና ኢደል አድሃ ናቸው። አላህን ነው ያመለክን። አይ በኢደል ፈጥርና በኢደል አድሃ ሌላ ነገር ሲሰራ አይቻለው የሚል ካለ ያሳየን። ራሳችሁ ታዘቡ። ለኢደል ፈጥር ስትወጡ አምሮባችሁ ለብሳችሁ ምንድነው የምታደርጉት? አልহামዱሊላህ አላሁ አክበር ከቢራ ሱብሃንአላሁ ቡክረተን ዋሲላ አይደለም የምትሉት? ምንድነው ያን እዛ ጋር ምን እያደረጋችሁ ነው? አላህን እያወሳችሁ አላህን እያመለካችሁ ነው። ዚክር አላህን ማምለክ ነው። ሰላትም አላህን ማምለክ ነው። ስለዚህ በዓላት አላህ የሚመለክበት ነው። አምላካችን አላህ ሱብሃነሁ ወተዓላ ደግሞ ሙሉ ለሙሉ ለሱ የሚቀርብለትን የአምልኮ ስርዓት በሐዲስና በቁርአን አስቀምጦልናል። ሰዎች ለራሳቸው የራሳቸውን ክብር በእስልምና ውስጥ ወይም የራሳቸውን ጥቅም ለማስከበር የጨማመሯትን ነገር አምጥተን አንቀበልም፣ የሚያመጡትን አንቀበልም ለማለት ያክል ነው። ጠቅለል ባለ መልኩ በዓላት አላህ የሚመለክበት እንግዲህ እነ ፎዚ ጫት ትክክለኛው እስልምና የኛ እስልምና የምትለው የኛ ሃይማኖት የምትለው ማለት ነው። እንደዚህ መስጊድ ውስጥ መጨፈር ጴንጤ ይመስል እንደነ ዩጩፋ መዝለል እንደዚህ
ማጋመር ነው ማለት ነው። እንደዚህ መዝለል ነው ማለት ነው። እነዚህ ሰዎች ግን ማለት ነው እብዶች ናቸው። የታ እስልምና ላይ እንዲህ ያለ ነገር አለ እንዴ? እስልምና ላይ አልሐምዱሊላህ ቁርአንና ኪታብ ላይ እንዲህ ያለ ነገር ተጽፎላችኋል እንዴ? ከየት አምጥታችሁ ነው እንደዚህ የምትዘሉት? እናንተን እኮ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ በህይወት ኑሮ ቢሆን በጣም ያፍሩባችሁ ነበር። መውሊድ አታክብሩ። አንደኛ ከክርስቲያኖች ጋር ማመሳሰል ነው። የነብዩን ኢሳ ክርስቲያኖች እንደሚያከብሩት ሁሉ እናንተም እያከበራችሁ ነው። የትኛው ሀዲስ ላይ ነው ነብያችን መውሊድን አክብሩልኝ ያሉት? ይልቅስ እኮ እናንተ እንደውም የሞቱበት ቀን ነው እያከበራችሁ ያላችሁትና ለማንኛውም ፎዝዬ በጣም ነው ያሳቅሽኝ። የእናንተ እስልምና አማታቂ ከሆነ ይሄንን ይመስላል ማለት ነው። እንደምታዩ እንግዲህ እብድ ይመስል እየዘለሉልሽ ነው። እጅና መሀል ግቢና ዝህ ላይ እንግዲህ ይሄ መሀል ያለው ባልሽ ሳይሆን አይቀርም ማለት ነው።